እንዳለቀ ያኔ ተጣልተክ ወዲያውኑ ብታረቀህ ኖሮ እዚህ ቦታ እኮ አትደርስም ነበር። የውሃ ስለሆነች አይሻት ለሱ እንደዛ ስትል ማለት ነው። በቃ ሁሉም ነገር ማለት ነው። በቃ ራሴ ብዙ ነገር ተጨማመረብኝ። ሳሚልኝ አንድ ጥያቄ ልጠይቅሽ። እንደው ብሩክንም ታውቂዋለሽ በደንብ አመጣጣቸውን ታውቂያለሽ፣ እሷንም ታውቂያታለሽ። እንደዚህ የሚዋደዱ መሀል እንደው አሁን እሱ ያችን ሄዶ እንደው የሚነካት ይመስልሻል? የፈለገ እሱስ ደግሞ ቢሆን ደግሞ ወንድ ልጅ ደግሞ በመጠጥም ሰርታው በመድኃኒትም ሰጥታው ቢሆን እኮ ጠዋት ሲነሳ እኮ ያውቃል እኮ እሱ ሎሚ ተወረወረባት እንጂ እኮ እውነት ሪል ሆኖ አይደለም። ያው እኮ እኔ መላምን ያልኩት ደግሞ ያው ቪዲዮ ላይ ስለታየች ብቻ እቺ ልጅ ፈልጎ አፈላልጎ ነው ያመጣው ይመስለኛል። እቺ ልጅ እኮ የቀረጹ ጊዜ ገና ዩቲዩብ ሲከፈትለት ከነማት ጋር በነበረ ጊዜ ነው። ቆይ አንድ ጊዜ አዳምጡኝ። እኔ መሮኛል። ምርረን ያለ ለምን እንደመረረኝ ነገር ስራ ነው ትላላችሁ። ልጅቷ ደምን ባያለቀሰች ስራ የምን ስራ ነው? ወርቁ ተመለሰ፣ ቀለበቷ ተመለሰ። ሳሚልኝ ተረጋጊ። ሪላክስ ፕሊዝ ተረጋጊ። ስራ ነው፣ ተረጋጊ። ሀይሚዬ ፕራንክ እየተደረገች ነው። ለምን እንዲህ እያለቀሰች እኛም እንዲህ እየተሰቃየን እኛ ምን አይነት ስራ ነው? ምን አይነት ጭካኔ ነው? አንቺ ብሩክን ተወኝላታለሽ እንዴ? እንደዛ አትበይ። ይስሩበት እንዴ! ምንድን ነው? በቃ አሁን እኮ በዚህ ሳምንት ያልቃል። ተረጋጉ ፕሊዝ። ወይኔ ሳሚልኝ ተረጋጊ። በመብርሃን ሳሚልኝ እኔ እኮ ለሙዬም ቤት አይቼሻለሁ። የምትናገሩት አንዳንዱ የሚናገረው ነገር ሳሚልኝ በማርያም አታልቅሽ። የሚያለቅስ ሲሞት አትላኩ። ሳሚልኝ ሲጀመር ቀለበት የሰው ልጅ ቀለበት ልብን አይመልስም። እሺ ቢታንያትና የሆነ ነገር ደግሞ እየተጠራጠርኩ ነው። ሀይሚ ቃሪያ እየተቀባሽ ነው ይሆን እንደ ያወዶች የሁላችሁ አሁን አታውቅም ማለት ነው። ስራ አይደለም እያሉ ነው። ሳሚልኝ እነሱ ታያቸው ስራ አይደለም የሚሉትን ታያቸው። አትስሟቸው። ተረጋጉ። አንድ ጥያቄ ብቻ ልጠይቃችሁና እኔ ወርዳለሁ ውዶቼ። የሁላችሁ በመጀመሪያ ጊዜ ስራ ባይሆን ኖሮ ሲጀመር ካሜራ ላይ የማይወጣ ቤተሰብም ዝም አይልም። ብሩኬ ወደ ቡታጅ አይደለም ስራ ከሆነ ማለት ነው። ወይንም እንዳትናገር ወይ እንዳትናገር ቀስ ብሎ ቢነግራት ምን ችግር አለ? ብሩኬ እናቱ ምን ያህል እንደሚወድ ታውቃላችሁ አይደል? በጉራጌ ተልኮ ከሰው ሰርግ ሳይደገስለት ክርስትና ሳይነሳ እንደው ያቺ የሚወዳት እናቱን አንገት የሚያስደፋ ይመስላችኋል? ሲጀመር ማለት ነው እኛ እንትናችን አያስለቅሷል። ከእኛ ድንበር ዘለላ ማየት አንፈልግም። እሱ ብሏል እኮ ዋጋ ያስከፍለኛል ብሏል እኮ። ዋጋ የሚያስከፍለው ማለት የሀይሚዬ እንባ ነው። በቃ ያው ስራ አይደለም አትበሉ። መጨረሻው ደግሞ ያምራል ብሏል። የሁላችሁ ስራ ባይሆን እንደው ስታስቡት እና ላወዛግባችሁ ነው። የልጅ ህይወት ትላንትና ሀይሚን በምታቅ ነበር የመሰለኝ። ለምን ብትይ እሷ የልጅቷ ትመርመር ያለችው ማለት ነው። እኔ ራሱ እሷ ታውቃለች ብዬ ነበረ 100%። ግን ዛሬ ግን እንደተረዳሁት ሰሞኑ ያልቃል ነው። በጭራሽ አይወጣም። ሲጀመር ብሩኬ ነው እንደዚህ ሚዲያ ላይ የሚያወጣው። ከተቀመጥኩበት መነሳት አቅቶኛል ብሌን ሀይሚ ያሳዝንም ወይ እባካችሁ። እኔ ስላላሳዘነችኝ አይደለም ከመቀመጫ ይኝም ባወና ይቺ አልቅሼ ነው ከጨረስኩ በኋላ ነው ቲክቶክ። አሁንም እያለቀስኩ ነበር። እዚህ ላይ ሆኜ እንኳን እያለቀስኩ ነበር። አታሳዝነኝም አይደለም። ማንም ገደል መግባት ይችላል። በሀይሚ ከመጣ አንገት ይሰጣሉ። ለማንም አልመለስም። እኔ በሀይሚ ድርድር አላውቅም። አታሳዝነኝም አይደለም፣ ታሳዝነኛለች። ግን ተረጋጉ። በቃ ዋጋ ያስከፍለዋል የሷ እንባ።
ብሏል። ዋጋ ከፍልበታለሁ ብሏል እኮ ዋጋ አስከፍለዋል። እባካችሁ እኔ ስለማታሳዝነኝ አይደለም ተረጋጉ ምለው እዚህ ጋር አታልቅሱ ምለው ስለማልወዳት አይደለም። እኔ በሃይሚ ቀንድ አላውቅም። ብሩክ ነገ ባናቱ ልተክለው እችላለሁ በሃይሚ ከመጣ እንዴት ነው እንረጋጋ። ሳሚሊን ተረጋጋ። አሁን እኮ እኛ ከብሩኬ በላይ ለሃይሚ አናስብም። ምንም ብንወዳት እኮ አልተናልባችን ተሰብረዋል። ይሄን እኮ በቃ ምን ላድርግ፣ በብዙ ነገር ተሰማኝ። በቃ ምን ላድርግ፣ ሁሌም ከይሄ ስራ ከተጀመረ ጀምሮ ሁላችንም አልቅሰናል እኮ ሳሚሊን እና ተረጋጋ። እኔ እኮ ይኸውላችሁ ስራ ከሆነ ቀስ ብሎ አይደለም ብሩክንም እኔ ብዙ ቦታ አይሻለሁ። አታልቅሽ እህቴ፣ አይንሽን ታጫለሽ በሰው ሀገር። ብሌዝ እንዴ ራስሽን ታጫለሽ። ጀመርሽ ነው ማልቀስ ይበቃሻል። ኧረ እኛ ማለት ነው አሁን እኮ የሚሰሩት ስራ እኛን ጎድቷል፣ ግን ለቻናላቸው ደግሞ የኔ ማረኔ ራሱ አልቅሽ በተቀመጥኩበት ፍዝዝ ብዬ ሴትይቷ ብርጭቆ እንኳን ስጭኝ ስትለኝ ጠርታ አልሰማኋትም። ቁጭ ባልኩበት መጣችና ገላመጠችኝና ፊቴን እንደዚህ ብላ አይታኝ ነው ብርጭቆ ይዛ ወጣችው። በተቀመጥኩበት ፈዝዤ ማለት ነው ለስንት ሰዓት ሙሉ በቃ ቁጭ አልኩኝ፣ አልተንቀሳቀስኩም። እና ስለዚህ መረጋጋት አለብን። እዚህ ጋር እኛ ብንወድቅ አሁን እዚህ ጋር እኔ ኩሽና ላይ ብወድቅ ማን ያነሳኛል? ማንም አያነሳልኝም። እንደወጣን ቀርተን ጸጸት መሆን አለብን የለብንም። እኛ በሰው ሀገር መቅረት የለብንም። እሺ በቃ እሺ። ይኸው ሳሚልን ጸሎት አድርጊ። ብሩኬ አደርጋለሁ ዛሬ ምላሽ ሳየው ያው ጸሎት አድርጋለሁ። መታገስ ነው። በጣም ነው ሳሚልኝ፣ ለልጅሽ ለቤተሰብሽ ታስፈልጊያለሽ። ተረጋጊ። ይሄ ቀን ያልፍና ትጸጸቻለሽ። እረፊ፣ ተረጋጊ። ብሌን እንዲህ አካልሽ ላይ አንድ ነገር ቢሆን የልብ በሽታ አለብኝ ስለ ሃይሚና ንገሪኝ እየተባልሽ ነው ከስር። የሃይሚ ነገር ከበደኝ። አይዞሽ ማለት ኮሜንቷ የልብ በሽታ አለብኝ አለች መስሎኝ። ብሌን የልብ በሽታ አለብኝ የሃይሚ ነገር ከበደኝ አለች። አዎ እንደዛ ነው ያለችው። ስልክ ወይኔ ጉድ ፈላ። ጭንቅላቴ ምንም አይደለም። የልብሽን ጠብቂ ውዴ። ተረጋጊ። የልብ በሽተኛ ደግሞ መጥፎ ነው። ተረጋጊ። በጣም ማለት ነው የስራ በጣም ለሰው ትግስት የሚፈትነው። ትላንትና ተረጋግተን ነበረ፣ ዛሬ ደግሞ መጥፎ ስሜት ገባን። ስለዚህ ውዶቼ ከኛ የሚጠብቀው መጠንከር ብቻ ነው። በቃ ፈጣሪን ይዘን ደግሞ እግዚአብሔር የዚህን ሁላ ህዝብ እንባ ይሰማል። እውነት እላቸዋለሁ። ግን በመጀመሪያ ግን ራሳችሁን ሆኑ ብሌስ በሰው ሀገር